ቅዱስ ያሬድ የቤተ ክርስቲያን እንዚራ፣ የኢትዮጵያ ብርሃን፣ የቤተ ክርስቲያናችን ድምቀት፣ የሀገራችን ኩራት የሆነውን የጥዑመ ልሳን ኢትዮጵያዊ ማህሌታይ የቅዱስ ያሬድን ታሪክ ባጭሩ ይዘንላችሁ ቀርበናል። በ505 ዓመተ ምህረት በአገራችን በኢትዮጵያ በአክሱም ከተማ ከአባቱ ከአብዩድ ወይንም ይስሐቅ እና ከእናቱ ታውክልያ ወይንም ክርስቲና አንድ ቅዱስ ተገኘ። ይኸውም ቅዱስ ያሬድ ነው። ቅዱስ ያሬድ ዕድሜው ለትምህርት ሲደርስ ከአጎቱ ከአባ ጌዴዎን ዘንድ ትምህርት ሊማር ቢሄድም ለበርካታ ዓመታት ትምህርት ሊገባ አልቻለም ነበረ። በዚህ የተነሳ መምህሩ ይገርፉት ይገስጹት ነበረ። እርሱም ከትምህርቱ ክብደት ባለፈ የመምህሩ ተግሳጽ ሲበረታበት ጊዜ ከአባ ጌዴዎን ቤት ወጥቶ በመሸሽ ላይ ሳለ ደክሞት ከአንድ ዛፍ ጥላ ስር ተቀመጠ። ከዛፉ ስር ተጠልሎ ሳለ አንድ ትል ፍሬውን ለመመገብ ወደ ዛፉ ሲወጣ፣ ነገር ግን መውጣት ስለተሳነው በተደጋጋሚ ሲወድቅ ቆይቶ ከብዙ ሙከራ በኋላ ከዛፉ ላይ ሲወጣ ፍሬውንም ሲመገብ ይመለከታል። ቅዱስ ያሬድ የትሉን ትጋት ካየ በኋላ እርሱም በተደጋጋሚ ሙከራ ቢያደርግ የከበደው ምስጢር እንደሚገለጽለት በማመን ወደ መምህሩ ተመልሶ ይቅርታ ከጠየቀ በኋላ ትምህርቱን እንደገና መቀጠል ጀመረ። እግዚአብሔርም በጸሎት እየተማጸነ ትምህርቱን ሲከታተል ከቆየ በኋላ በአጭር ጊዜ ውስጥ ልቦናው ብሩህ ሆኖለት የብሉይና የአዲስ ኪዳን መጽሐፍ ትርጓሜን አጠናቆ ማዕረገ ዲቁና ተቀበለ። እግዚአብሔርም የክብር መታሰቢያ ሊያቆምለት ወዷልና ከኤዶም ገነት 3 አዕዋፍን ልኮ በሰው አንደበት እንዲያናግሩት አደረጋቸው። እነርሱም ካናገሩት በኋላ ወደ ኢየሩሳሌም ሰማያዊት አወጡትና በዚያ የ4ቱ ካህናተ ሰማይ ወይም ሱራፌል ማህሌት ተማረ። ወደ ምድር ተመልሶ በአክሱም ጽዮን በ3 ሰዓት ገብቶ በታላቅ ቃል ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ የጽዮን ደገኛዋ ሰማይን ፈጠረ፣ ዳግመኛም እንዴት መስራት እንዳለበት የድንኳንን አሰራር ለሙሴ አሳየው፣ አስተማረው እያለ በዜማ እግዚአብሔርን አመሰገነ። የቅዱስ ያሬድን ድምፅ የሰሙ ሁሉ ጳጳሳቱና ነገሥታቱ ሳይቀሩ ካህናቱም ምዕመኑም ወደ እርሱ ተሰብስበው ሲሰሙት ዋሉ። ይህንን ምስጋና አርያም ብሎ ጠራው። ይኸውም በዜማ ትምህርት ቤት ከቃል ትምህርቶች አንደኛው ሆኖ በመሰጠት ላይ ይገኛል። መጽሐፈ ስንክሳር ይህንን ሊቅ አምሳሊሆሙ ለሱራፌል የሱራፌል አምሳላቸው ይለዋል። ከመላእክት ወገን የሆኑት ሱራፌል እግዚአብሔርን ቅዱስ 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 እያሉ በመንበሩ ፊት ቆመው እንደሚያመሰግኑት ሁሉ ቅዱስ ያሬድም ቅዱስ 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 እያለ በመላእክት ቋንቋ እግዚአብሔርን አመስግኗልና ደግሞም የተማረው ከእነርሱ ነውና የሱራፌል አምሳላቸው ተባለ። እርሱም ምስጋና ለእግዚአብሔር ይሁን፣ ቅዱስ 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 እግዚአብሔር፣ የምስጋና ስፋት ሰማይ ምድርን መላ እያሉ ሲያመሰግኑ ከመላእክት የሰማሁት ምስጋና ምንኛ ድንቅ ነው በማለት ዜማውን የተማረው ከመላእክት መሆኑን በድርሰቱ መስክሯል። ከዚያ በኋላ በመንፈስ ቅዱስ ተቃኝቶ ከዓመት እስከ ዓመት ድረስ በየክፍለ ዘመኑ በክረምትና በበጋ በመጽውና በጸደይ በአጽዋማትና በሰንበታት እንዲሁም በመላእክት በጻድቃን በሰማዕታት በደናግል በዓላት የሚደረስ ቃለ እግዚአብሔር በሦስቱ ዜማዎች ማለትም በግዕዝ በዝልና በአራራይ ደረሰ። የሰው ንግግር፣ የአዕዋፍ የእንስሳትና የአራዊት ጩኸት ሁሉ ከእነዚህ ከሦስቱ ዜማዎች እንደማይወጡ መጽሐፈ ስንክሳር ይናገራል። በአንዲት ዕለት ቅዱስ ያሬድ ከብሉይና ከሐዲስ እንደዚሁም ከሊቃውንትና ከመነኮሳት የተውጣጣውን መንፈሳዊ ድርሰቱን በዘመኑ ከነበረው ከንጉሥ ገብረ መስቀል ፊት ቆሞ ሲዘምር ንጉሡ በድምፁ በመማረኩ የተነሳ ልቦናው በተመስጦ ተሰውሮበት ወይንም የሚያደርገውን ባለማወቁ የቅዱስ ያሬድን እግር በጦር ወጋው። ከቅዱስ ያሬድ እግር ደምና ውሃ ቢፈስም ነገር ግን መሐሌቱን እስኪፈጽም ድረስ ሕመሙ አልተሰማውም ነበር። ንጉሡም ያደረገውን ሁሉ ባወቀ ጊዜ ደነገጠ። ጦሩንም ከእግሩ ነቅሎ ስለፈሰሰው ደምህ ዋጋ የምትፈልገውን ሁሉ ለምነኝ እያለ ተማጸነው። ቅዱስ ያሬድም ላትከለክለኝ ማልልኝ ብሎ ቃል ካስገባው በኋላ ወደ ገዳም ሄዶ ይመነኩስ ዘንድ እንዲፈቀድለትና እንዲያሰናብተው ለመነው። ንጉሡም ከመኳንንቱ ጋር እጅግ አዘነ፣ ተከዘ። ከእርሱ እንዲለይ ባይፈልግም ነገር ግን መሐላውን ማፍረስ ስለከበደው እያዘነ አሰናበተው። ከዚያም ቅዱስ ያሬድ በአክሱም ጽዮን ቤተ መቅደስ በታቦተ ጽዮን ፊት ቆሞ
ፈጽሞ የከበርሽና የተመሰገንሽ ከፍ ከፍም ያልሽ የብርሃን መውጫ የሕይወት ማዕረግ የሆንሽ እያለ አንቀጸ ብርሃን የተባለውን የእመቤታችን ምስጋና እስከ መጨረሻው ድረስ ደረሰ። ይህንን ጸሎት ሲደርስም 1 ክንድ ያህል ከመሬት ከፍ ብሎ ይታይ ነበረ። ከዚህ በኋላ ወደ ሰሜን አገር ሄዶ ወይንም ሰሜን ተራሮች አካባቢ በጾም በጸሎት ተወስኖ ሥጋውን እጅግ እያደከመ ኑሮ ገድሉን በዚያ ፈጸመ። እግዚአብሔርም ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚያም በሰላም አረፈ። የቤተ ክርስቲያን ሊቃውንት በገድለ ቅዱስ ያሬድ ላይና በመጽሐፈ ስንክሳር እንደመዘገቡልን ከሆነ ግንቦት 11 ቀን ቅዱስ ያሬድ ከዚህ ዓለም ውጣ ውረድ ያረፈበት ቀን ነው። እዚህ ላይ ግን አከራካሪ ጉዳይ አለ። ይኸውም አንደኛው ቅዱስ ያሬድ ሞቶ ተቀብሯል የሚል ሲሆን፣ ሌላኛው ደግሞ ቅዱስ ያሬድ እስከነ ነፍሱ ተሰወረ እንጂ አልሞተም የሚል ነው። ቅዱስ ያሬድ ሞተ የሚሉ ወገኖች ከሚጠቅሷቸው ማስረጃዎች ውስጥ በመጽሐፈ ስንክሳር በዚህች ዕለት ማሌታ ያሬድ አረፈ፣ ከዚህ በኋላ በሰላም አረፈ የሚሉት ሐረጋት የሚገኙ ሲሆን፣ ተሰወረ የሚሉት ደግሞ እዚያው ስንክሳሩ ላይ ከዚህ በኋላ ወደ ሰሜን አገር ሂዶ ገድሉን በዚያ ፈጸመ ተብሎ የተነገረውን እንደ ማስረጃ ይጠቅሳሉ። በእርግጥ ቃሉን በትኩረት ለተመለከተው ሰው አረፈ ማለት ሞትን ብቻ ሳይሆን እንደነ ሄኖክ ከዚህ ዓለም ጣጣና እንግልት ተለይቶ በሕይወት እያሉ ወይም ሳይሞቱ ተሰውሮ መኖርን ያመለክታል። ገድሉን በሰሜን አገር ፈጸመ የሚለውም መሰወሩን ብቻ ሳይሆን መሞቱንም ሊያመለክት ይችላል የሚሉም አሉ። ነገር ግን የቤተ ክርስቲያን መምህራን እንደሚያስተምሩን ከሆነ እነገሌ ቀበሩት የሚል ቃል ስለማይገኝ ቅዱስ ያሬድ ተሰወረ እንጂ ሞተ ተብሎ አይነገርለትም። ለዚህም ማስረጃ እርሱ በተሰወረበት ተራራ እስካሁን ድረስ የከበሮ ወይም የማህሌት ድምፅ ይሰማል፣ የዕጣን መዓዛም ይሸታል። ይህም ቅዱሱ ከሰው ዓይን ተሰውሮ እግዚአብሔርን እያመሰገነ እንደሚገኝ አመልካች ነው። የቅዱስ ያሬድ ድርሰቶችም ለቤተ ክርስቲያን ብቻ ሳይሆን ለአገርም ድንቅ ወደር የሌላቸው ሀብቶች ናቸው። በመሆኑም የዜማ ድርሰቶቹ ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋስት እንደ ሌሎቹ ቅርሶች ሁሉ በዩኔስኮ እንዲመዘገቡ የሚመለከታቸው አካላት ሁሉ ከፍተኛ ርብርብ ቢያደርጉ መልካም ነው። በቅዱስ ያሬድ ዜማ የሚደምቀው በዓለ ጥምቀት በዩኔስኮ ሲመዘገብ ዜማውን ከባሉ ለይቶ ማስቀረት የታሪክ ተወቃሾች ያደርገናልና ሁላችንም እናስብበት እንላለን። የቅዱስ ያሬድ ጸሎቱና በረከቱ ከመላው ሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ይሁን፣ አሜን። ምንጭ ገድለ ቅዱስ ያሬድና መጽሐፈ ስንክሳር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር